ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ የብርሃን ዝናር ባይኖረኝ በንጉሥ ፊት ተሸልሜ ብቆም በልጅሽ ነው ውበት የማማሩ በምልጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ልጅሽ አሁን ስሜ ተጠርቷል በልጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሉይ በሆኑ በሦስትነት ወይ በሥላሴ እያመንኩ እየተማጸንኩ ጠላቴ ሴጣንን ክድሃለሁ። በዚች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ ክድሃለሁ። በዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ ክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን አሚን አሚን። ድርሳነ ሚካኤል
ከጽንፍ እስከ ጽንፍ የሚበር ጻፈ አርያም ጣዕመ ዜማው እንደ ማር የጣፈጠ የከበረ ሊቀ መላእክት ቅዱስ ሚካኤል ያደረገው ታምር ይህ ነው። እኛን ወዳጆቹንም በጸሎቱ ኃይል ከሲኦል ረግረግ ያውጣን። በዚህ በሚመጣውም ዓለም ከክፉ ነገር ይጠብቀን። እርጉም ተኩላ ዲያብሎስ አፍም ያድነን። ከተንኰለኛ ሴጣን ወጥመድ ይሰውረን ለዘላለሙ አሚን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ በሊቀ መላእክት ቅዱስ ሚካኤል አማላጅነት የሚተማመን አንድ ክርስቲያናዊ ሰው ነበረ። በክቡር ሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበ። ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥም አስጌጣት። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከ። በቤተ ክርስቲያኑ ማስመረቂያም ታላቅ በዓልም አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምዕመናኑ ሁሉ የሊቀ መላእክት የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች ሀገር ጋኔል ያደረበት አንድ አይሁዳዊ ሰው ነበረ። እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃየ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበረ። የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያንን በፈጸመ ጊዜ የተቀደሰበትን ቅዳሴ ጸበል በቤተ ክርስቲያኒቱ ዙሪያና ግድግዳዋን ሁሉ ሲረጭ ያ አይሁዳዊ በፍጹም ልቦናና በጽኑ ሃይማኖት የቅዳሴ ጸበሉን ተቀብሎ ራሱን ረጨ። ሰውነቱንም ሁሉ በእምነት ተሻሸበት። በሊቀ መላእክት ቅዱስ ሚካኤል ስዕል ፊት የሚያበራ የቀንድል ዘይትም ወስዶ እንዲህ ያለ ተቀባ። አቤቱ ጌታዬ ሊቀ መላእክት ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ፣ ከዚህም ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያን ምንም ያልተቀላቀለበት ንጹሕ 20 ወቂት ወርቅ እሰጣለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያንን እሆናለሁ። የወልደ እግዚአብሔርን ሰው መሆንን ስለ አዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን የተወለደች ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን አምናለሁ። በሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ መጥቶበት በዚያች ሌሊት በዚያ የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታው ድኖ አገኘው። ከዚህም በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨንቀው የነበረ ጋኔል ከእርሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጹም ጠፋ። ፈጽሞ ከሰውነቱ ላይ አንዳችም በሽታ አይነት አልነበረም። ፍጹም ጤነኛም ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ስለ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን 20 ወቂት ንጹሕ ወርቅ ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄዶ
ሊቀ መላእክት ቅዱስ ሚካኤል ያደረገለትን ተአምር ሁሉ ነገረው። በለምጹና ካደረበት ጋኔን እንዴት እንደ አዳነው አስረዳው። ከዚያም ኤጲስቆጶሱን አባቴ ወይ ከዛሬ ጀምሮ ክርስቲያን መሆን ዘንድ እፈቅዳለሁ፣ ስለዚህ አጥምቀኝና ከክርስቲያን ጋር አንድ አድርገ ደምረኝ እያለ ለምነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጥብቆ ክርስቲያን አደረገው። ያ አይሁዳዊም ሰውም በቀናች በጸናች ሃይማኖት ጸንቶ በበጎ ስራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን በበጎ ልቦና ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃንን ወጣላቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደ መለሰውና ያደረገለትን ተአምር ሁሉ ለሕዝብ ሲናገር ኖረ። የሚያሰቃየው ጋኔን የሚያስጨንቀው ሕመመ ኃጢአት ውስጥ የነበረ ይህ አይሁዳዊ ድኖ ያዳነኝ ክርስቶስ ብርሃን በራለት። ያዳነው ክርስቶስ ብርሃን በራለት። በከበረ የቸርነት መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነት ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናው አብርቶ የሥላሴን አንድነት ሦስትነት ለማወቅ እንዳበቃው የወንጌል ልጆች እኛም በአማላጅነቱ አይለየን። በከንቱ እንዳንጠፋ ከሴጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋር በቸርነቱ እየመግበን ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። እሚያን እየተሞሉ ወላድ ያነ ሐሰት ሐሳውያን መሲሖች ከሆኑ ጥልቀቱ በማይገኝ የተንኮላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ያድነን ዘንድ ሁልጊዜ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና አማላጅነቱ ኃይልም እኛንም ወዳጆቹን ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ ድረስ አሚን። የሊቁ መልአክ ቅዱስ ሚካኤል ረድኤቱ በረከቱ ከእኛ ጋር ለዘላለም ጸንቶ ይኑር አሚን። ይሁንልን፣ ይደረግልን። ኃጢአት በደላችን ይደምሰስልን፣ ከመከራ ከፈተና ይጠብቀን አሚን። ይሁንልን፣ ይደረግልን አሚኑ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን አሚን አሚን። ይሁንልን ይደረግልን። አሚን ይሁንልን ይደረግልን። አሚን ይሁንልን ይደረግልን። ዜና ሥላሴ ዘቀዳሚት 6ኛ ምዕራፍ ቅዳሜ የሚነበብ አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ወደ ዜና ሥላሴ እንመለስ። የስሉስ ቅዱስን ኃይላቸውን እንዲህ ያልን እንናገር ዘንድ ይህ ዜና ሥላሴ
የጥፋት ልጆችን የሚቆርጣቸው የተሳለ ሰይፍ ነው። እንደ ጎመን ከአዳም ከመካከል የሚቆርጣቸው ነው። ልዑል ቃልም ኢሳይያስ ሾተሌ ትበላቸዋለች እንዳለ እርሱ እግዚአብሔር ሾተሌን እንደ መብረቅ አብለጨልጫታለሁ እንዳለ ዳግመኛም ሰይፌ ስጋችሁን ትበላለች፣ ቃሌም በፍርዴ ትጸናለች አለ። በወንጌል ለዓለም ሰይፍን አመጣለሁ ሰላምንም አይደለም። ቃሌ በፍርዴ ትጸናለች፣ ሾተሌም ስጋቸውን ትበላለች የሚለውን ትርጓሜ እንናገር። ከትእዛዙ በቀር ሰይፍ ምንድናት? በቅዱስ ቃሉ በቀር እጅ ምንድን ነው? እርሱ እንዲሁ እጄ ምድርን ፈጠረቻት፣ ቀኜም ሰማይን አጸናቻት አለ። ነቢያት እጅን ከሰማይ ላክ እንዳሉት መተርጎም እጅ መሆን ማለት ቃል ማለት ነው። እንዲህ ሲል መጣ የሚል እንደተጻፈ ይህም ማለት በሐጌ ቃል የተላከ ማለት ነው። እጅ የሚለው ቃል በማለት እንደሚተረጎም እኛ ሰማያት በእጅ ስራዎች ናቸው ሲል ዳዊትን ስሙት። እጆች ማለት ቃሎች ማለት ነውና እስኪ እንጠይቅ። ከብቻቸው ከአዳምና ከሚስቱ በቀር በእግዚአብሔር እጅ የተፈጠረ በእግዚአብሔር እጅስ የተሰራ ማን ነው? ሌሎች ፍጥረታት ግን በእግዚአብሔር ቃል ትእዛዝ ተፈጠሩ፣ ተሰሩ። በመዝሙሩ እርሱ አለ ሆኑ፣ እርሱም አዘዘ ተፈጠሩ፣ ለዘላለምና ለድህነትም አጸናቸው እንዳለ ዳግመኛም ሾተሌን እንደ መብረቅ አብለጨልጫታለሁ ቃሌም በፍርዴ ትጸናለች ያለውን እንፈጽም። ሾተሌ ማለት ትእዛዜ ማለት ነው። እጄ ማለትም ቃሌ ማለት ነው። እውነት ነው። የንጉሥ ቃሉ ኃይለኛ ነው። ከብረት ሰይፍ ይልቅ እየተሳለ የሚሆን ካዲዎችን የሚቆርጣቸው ነው። ዳዊት የእግዚአብሔር ቃል እንደ እሳት ነበልባል ይቆርጣል እንዳለ ይህ ዜና ሥላሴ ካዲዎችን የሚያቃጥላቸው እሳት ነው። ከቁጣዬ የተነሳ እሳት ትነዳለች፣ እስከ ታችም እስከ ሲኦል ድረስ ታቃጥላለች የሚል እንደተጻፈ ዳግመኛ በወንጌል ለሀገር ሰላምን ያይደለ እሳትን አመጣለሁ ብሏል። ስለዚህም ዘካርያስ አስቀድሞ ትንቢትን ሲናገር እንዲህ አለ። በመንፈስ ቅዱስም እንዲህ ሲል ተናገረ። ሊባኖስ ሆይ በሮችሽን ክፈቺ፣ እሳትም ትብላ፣ የጥድ ዛፍ ይቃጠል፣ ዝግባ ወድቋልና። ነቢዩ ኢዮኤልም እንዲህ ሲል ተናገረ። እሳት ዱርን ጠረሰ፣ ነበልባልም እጽዋትና ዛፎችን አቃጠለ። ዳግመኛም አለ በፊትህም እሳት ይበላል፣ በኋላም ነበልባል ያቃጥላል አለ። ይህ ዜና ሥላሴ የአመፀኞችን ጉዳናቸውን የሚነድፍ ቀስት ነው። መድኃኒታችን እንደተናገረ ጠላቶችን እበቀላችኋለሁ፣ ሾተሎችንም በደማቸው አሰክራችኋለሁ እንዳለ ዳዊትም ስለ እሱ ቀስቱን ሳበ፣ አልዘጋጀም፣ ሾተሎችንም የሚንበጎበጉ አደረገ እንዳለ ቀስት የተባለው ይህ ዜና ሥላሴ ነው። ዳግመኛም ሾተሎቹ የተባሉ እነዚያ አስርቱ ቃላተ ኦሪት 6ቱ ቃላተ ወንጌል ናቸው። የሚነዱ የሚለውም ቅንዓት ነው። እግዚአብሔር ቃል የጋለ ነው ተብሏልና። ዳግመኛም የቀስት ትርጓሜው መስቀል ነው። ሾተሎቹም የመድኃኒታችን ችንካሮች ናቸው። ዕንባቆም እንዲሁ እግዚአብሔር ቀስትን ስበ ገትር አለ። ይህም አብ ለልጁ መስቀሉን በትሮች በተባሉ በወንጌልና በኦሪት አርዕስት ላይ አጥንቶ ባስቀመጠ ጊዜ የተናገረው ነው።
ይህ ዜና ሥላሴ የሰባልዮስን ወገኖች የሚቆርጣቸው ግጥሙ ነው። በወንጌል ጌታ እነሆ መጥረቢያ በዛፍ ግንድ ላይ ተቃጥሏል የሚል እንደተጻፈ የዚህን ዜና ሥላሴ መንገድ ያየ ዕንባቆም እንደተናገረ መንፈስ ቅዱስ ባናገረው ትንቢት እንዲህ ሲል ተናገረ። ከኃይሉ የተነሳ ተራሮች ይንቀጠቀጣሉ። ዓለም ከተፈጠረ ጀምሮ ያሉ ኮረብቶችም ይቀልጣሉ። ዓለም ከተፈጠረ ጀምሮ ያለውን ሕጉንም አየው። የኢትዮጵያ አውራጃዎች ይደነግጣሉ። የምድርም የምድያም አውራጃዎች እንዲሁ ሕጉ የተነሳ በዚህ ዜና ሥላሴ አጋንንት ይንቀጠቀጣሉ። ነቢዩ የእግዚአብሔር ቃል አርዝን ያጠፋል። ዳግመኛም የቡዝ ልጅ ሕዝቅኤል መጥረቢያን የያዙ ወንዶችን እንዳየ ተናገረ። እነዋቸው ቅዱሳን ወንዶች ሰዎች፣ የተወደዱ ወንድሞች፣ የተከበሩ አበው፣ እግራቸው ቀልጣፋዎች፣ ፈጣኖች የሆኑ የቃል መንገድን የሚሄዱ ሐዋርያት በአካል ሦስትነቱን የሚሰብኩ ናቸው። የዓለም ብርሃንና የምድር ጨው ናቸው። በእጃቸው የያዙት መጥረቢያም ወንጌል ነው። ወንጌል ትርጓሜው በሥላሴ ማመን ነውና ይህ ዜና ሥላሴ መብረቅ ነው። ከአካሄዱም እንደ እሳት ነው። ኢዩኤል በትንቢቱ የተናገረውም በመንገዱ አጋንንት ቀልጠው የሚጠፉበት ነው። እንዲሁ በፊትም እሳት ያቃጥላል፣ በኋላም ነበልባል ያቃጥላል። የትንቢቱን ቃል ትርጓሜውን እንናገር። እሳት የተባለች 10ቱ ቃላተ ኦሪት ናት። በፊት በግንባር ማለት የመጀመሪያይቱ ማለት ነው። ነበልባል የተባለውም ይህ የመለኮት ቃል ወንጌል ነው። ከኋላ ማለት የኋላይቱ ማለት ነው። ነቢዩ ዘካርያስ ሊባኖስ ሆይ በርህን ክፈት እሳት ትብላ ያለው ምንድን ነው? ሊባኖስ የተባለው የእስራኤል ወገኖች ናቸው። አዝ የተባለውም ኃጢአታቸው ነው። ዝግባ ወድቋልና ጥንዶች ይጩሁ ይቃጠሉ። ዝግባ የተባለውም በትዕቢቱ የወደቀና ታዲያ ወደ ገሃነም የወረደ ዲያብሎስ ነው። ኢሳይያስ ማለዳ ሲሆን በጠዋት የሚወጣ ኮከብ እንዴት ወደቀ? ዙፋኔን በከዋክብት ላይ አኖራለሁ ልዑልንም እመስለዋለሁ ብሏልና። እንዲሁ ዮሐንስም እንዲህ አለ። ያን አውሬም ሚካኤልና ሰራዊቱ ወጉት። ያም አውሬም ሚካኤልና መላእክቱን ተዋጋቸው፣ አልቻላቸውም። እንግዲህ በሰማይ ላይ ቦታን አላገኘም። ያ አውሬም ወደ ምድር ወደቀ። ታላቅ አውሬም ዓለሙን ሁሉ አስቀድሞ ያሳተው ስሙ ሴጣን እየተባለው እርሱ ነው። ወደ ምድርም ወደቀ። መላእክቱም እንደሱ ወደ ምድር ወደቁ። እነሆ ዘካርያስ ስለ አወዳደቁ ታላቅነት ዲያብሎስን ዝግባ ይለዋል። ኢሳይያስም ፍጥረቱ መጀመሪያ ስለሆነ ስለ ተፈጥሮ ቀዳሚነት ኮከብ ይለዋል። ዮሐንስም ስለ ነጣቂነቱ እና ስለ አጥፊነቱ አውሬ ይለዋል። ይህም ትርጓሜው መንፈሰ ደይን የተባለ የቅዱሳን ጠላት ሰይጣን ነው። መጥረቢያ በዛፎች ላይ ተሹሟል ያለ የመድኃኒታችን ነገር እንፈጸመ ጉንድ የተባለ ዲያብሎስ ነው። እርሱ የኃጢአት ጉንድ ነውና ዛፎቹም የተባሉ አጋንንት ናቸው። ዳግመኛም የግንዱ ትርጓሜ ሰባልዮሳውያን ናቸው። ቅርንጫፎች የተባሉም አንድ አካል አንድ ገጽ ነው እያሉ ይህንን ዜና ሥላሴ የሚክዱ ልጆቻቸው ናቸው። እኛ ግን ሥላሴን እናመሰግናለን እንዲህ እያልን ይህ ዜና ሥላሴ ለቅዱሳን ነቢያት ትንቢታቸው ለቅዱሳን ሐዋርያትም ስብከታቸው ነው። ይህ ዜና ሥላሴ ለሰማዕታት ገድላቸው መጽሐፍ ነው። ለመነኮሳትም ልብሳቸው ነው። ይህ ዜና ሥላሴ የመላእክት አስኬማቸው፣ ለጥምቀት ልጆች የጸጋቸው ምልክት ነው። ይህ ዜና ሥላሴ ለሊቃነ ጳጳሳት ዘውዳቸው፣ ለጳጳሳትም ቀጸላቸው ነው።
ይህ ዜና ሥላሴ የኤጲስቆጶሳት ቁልፋቸው ለካህናትም ስልጣናቸው ነው። ይህ ዜና ሥላሴ የዲያቆናት ሀብተ ሲመት የከበረች የቤተ ክርስቲያን በሮች አምሳል ነው። ይህ ዜና ሥላሴ የነገስታት ክብር የመኳንንት ልዕልና ነው። ይህ ዜና ሥላሴ የመድኃኒት የነበረ ድህነት ፈውስ የሚያድን ሽቶም ነው። ይህ ዜና ሥላሴ የሕሙማንንም ፈዋሽ የሙታንንም አስነሽ ነው። ይህ ዜና ሥላሴ የደካሞች ኃይላቸውና የብርታታቸው የጥፋትንም የሚፈልጋቸው ነው። ይህ ዜና ሥላሴ ያዘኑትን የሚያጽናናቸው ለተከዙትም ደስታቸው ነው። ይህ ዜና ሥላሴ ለተገረፉት መጠጊያቸው ለተሰደዱትም ተስፋቸው ነው። ይህ ዜና ሥላሴ የባህሮች ጸጥታቸው ለመርከቦችም ወደባቸው ነው። ይህ ዜና ሥላሴ ለያዕቆብ ወገኖች መመረጫቸው ለአሕዛብም መጠሪያቸው ነው። ይህ ዜና ሥላሴ የርስታችን መያዣ የነጻነታችን ምስክርነት ነው። አሁንም ሁላችንም እንዲህ አድርገን በሥላሴ ስለምናምን በሥላሴም ስለምንመካ በሥላሴ እንማጸናለን፣ በሥላሴም እንጠጋለን፣ ሥላሴን እንሰብካለን፣ በሥላሴም አምነን እናስተምራለን፣ በሥላሴ እንሰግዳለን፣ ለሥላሴም እንገዛለን፣ ሥላሴን እናመሰግናለን፣ ለሥላሴም እንዘምራለን፣ በሥላሴ እናምናለን፣ በሥላሴም እንጋረዳለን፣ በሥላሴ አምነን ሕይወትን እናገኛለን፣ በሥላሴም እንድናለን፣ በሥላሴ እንከብራለን፣ በሥላሴም ከፍ ከፍ እንላለን። ይህ ዜና ሥላሴ ለተራቆቱት ልብሳቸው ለወደቁትም ምርኩዛቸው ነውና ይህ የተቀደሰ ዜና ሥላሴ የረከሱትን የሚቀድሳቸው የበደሉትንም የሚያጸናቸው ነው። ይህ የሚያስፈራ ዜና ሥላሴ ከተነበበበትና ከተነበበበትና ከተተረጎመበት ቦታ እርኩሳን መናፍስት አይቀርቡም። የንባቡ ድምፅ ያቃጥላቸዋልና ሐዋርያት በዲድስቅልያቸው እንደተናገሩ የሰናፍጭ ቅንጣት የጎረሰውን ሰው እንደሚያቃጥለው የሃይማኖት ትምህርት ሴጣንን ያቃጥለዋል። ደዌ ያለበትም ከተጠቀመበትና ከተረጨበት ፈጥኖ ይፈወሳል። ኃጢአተኛም ኃጢአቱ ተመልሶ ጽድቅን ቢሰራም በዚህ ዜና ሥላሴ በደሉ ይደመሰስለታል፣ ፀሐዩም ይወጣለታል። በእምነታችን እንጸድቃለን እንጂ ተመልሰን ንስሐ ልንገባ አይቻልንም የሚሉ ግን እነርሱ ፈጽመው አላስተዋሉም። ዘውትርም ዮሐንስ ያስተማረውን ቃል አልሰሙምና እስኪ ይስሙት እያመኑ ራሳቸውን ሰውነታቸውን እያጎደፉ እየገደሉ እየሴሰኑ እያሟረቱ ባዕዳን አማልክትን እያመለኩ የሐሰትን ሥራ ሁሉ እየሰሩ የማይፈሩት ግን ቅጣታቸው ገሃነመ እሳት ይሆንባቸዋል። ይኸውም ዳግም ሞት ነው። ዳግመኛም ነፍሳችን በኋላ እንፈልጋታለን፣ አሁን ግን የሥጋችንን ፍቃድ እንፈጽም የሚሉ ዛሬስ ኃጢአት እንስራ በኋላ ንስሐ እንገባለን የጽድቅ ስራንም እንሰራለን የሚሉትን ይህንን የሚናገሩትን የምናሴ ልጅ አሞጽ ጠቅሷቸዋል። በመንገዱም አስከትሏቸዋል። እርሱ ዛሬ ኃጢአትን አደርጋታለሁ ክፋትንም እፈጽማታለሁ እያለ ከዚህም በኋላ ባረጁ ጊዜ ንስሐ እገባለሁ ከኃጢአቴም እመለሳለሁ እንደ አባቴም የጽድቅ ስራን እሰራለሁ እያለ ነበረ። ከዚያም በኋላ እግዚአብሔር ፈጥኖ ቀሰፈው። ድንገትም በአሳር ሞተ። ዳግመኛም ዛሬ ኃጢአት በመስራት ልደር ነገ ንስሐ እገባለሁ የሚል ሰው ቢኖር ስለ እርሱ መንፈስ ቅዱስ ስለምንስ እንደወደቀ አስብ፣ ንስሐም ግባ። ካልሆነ ንስሐ ካልገባ መጥቼ መብራትን ከመቅበቷ አነዋውጻታለሁ።
እንግዲህ ትጋ ንስሐም ግባ። ካልገባና ንስሐ ካልገባ ድንገት እንደ ሌባ እደርስብሃለሁ። በምን ሰዓት ወደ አንተ እንደምመጣም አታውቅም። መዝሙር እንደዚህ ይላልና ሁላችንም እግዚአብሔርን የምትረሱት ይህንን አስተውሉት፣ ባይሆን ግን ይነጥቃል የሚያድንም የለም ብሏልና። ወንድሞቼ ሆይ አሁንም ይህንን ሁሉ የምክር ቃል እናስተውል፣ የሰይጣንንም ተንኮል እንወቅበት። እርሻውም አያድርገን፣ የደይን ቅንጣት ኃጢአትን በእኛ ላይ እንዳይዘራ እኛ የመድኃኒታችን የክርስቶስ ጓሮች ነንና። ሰውነቱን የቁርባን በሰላ ታደረገ የቁርባን በሰላ ታደረገ የአስተዋዮች ልጅ ከሆነ ከጥበበኛ በቀር ከሴጣን እጅ የሚያመልጥ ማን ነው? ሴጣን እንክርዳድን ይዘራልና ክርስቶስ ግን ስንዴን ይዘራል። ሴጣን ስንፍናን ይዘራል፣ ክርስቶስ ግን ጥበብን ያስተምራል። ሴጣን ኃጢአትን ያስተምራል፣ ክርስቶስ ግን ጽድቅን ያስተምራል። ሴጣን ክፋትን ያስተምራል፣ ክርስቶስ ግን በጎነትን ይመክራል። ሴጣን ሁከትን ያስተምራል፣ ክርስቶስ ግን ትዕግስትን ያስተምራል። ሴጣን ሽንገላን ያስተምራል፣ ክርስቶስ ግን ቅንነትን ያስተምራል። ሴጣን ትዕቢትን ያስተምራል፣ ክርስቶስ ግን ትሕትናና መላላክን ያስተምራል። ሴጣን ሐሜትና ሐሰትንና ስድብን ያስተምራል። ዳግመኛም መጣላትንና መሳለቅን ያስተምራል፣ ክርስቶስ ግን አምልሞን ያስተምራል። ዳግመኛም ሴጣን ድፍረትንና ስስትን ያስተምራል፣ ክርስቶስ ግን ዘወትር እግዚአብሔርን መፍራትን ይወዳል። ሴጣን ወደ ግራ ይመራል፣ ክርስቶስ ግን ወደ ቀኝ ይመራል። ክርስቶስን እሺ በጀ ያሉት ሁሉ ልጆቹ ይሆኑታል፣ እርሱም አምላካቸው ይሆናቸዋል። ሴጣንን እሺ በጀ የሚሉት ግን ለእርሱ ልጆች ይሆኑታል፣ እርሱም የግብር አባታቸው ይሆናቸዋል። ከዚህም በኋላ የክርስቶስ ልጆች በብርሃን ሀገር ከአምላካቸው ጋር ይነግሳሉ። የጋኔን ልጆችም የግብር አባታቸው ጋር የጨለማ ሀገርን ይወርሳሉ። በስጋው የዘራ ሁሉ ሞትን ያጭዳል፣ በነፍሱ የዘራ ግን ሕይወትን ያጭዳል። ጆሮ ያለው ይህን ይስማ። የስሉስ ቅዱስ ይቅርታቸውና ምሕረት ጽጌ ማርያም ከኔም ከኃይለ ሚካኤል ከጽጌ ድንግል ከክንፈ ጊዮርጊስ ከማኅሌተ ማርያም ከወለተ ማርያም ከወልደ ማርያም ከገብረ ኢየሱስ ከገብረ መድኅን በጸሎት አስበን ካሉት ጋር ከሁሉም ጋር እስከ ዘላለሙ ድረስ ይሁንልን፣ ይደረግልን። አሚን። ይሁንልን፣ ይደረግልን። አሚን። ይሁንልን፣ ይደረግልን። ከወለተ ሕይወት ከወለተ ሥላሴ ወልደ ሥላሴ ገብረ መድኅን ወለተ ሩፋኤል ገብረ መድኅን ገብረ አዶኒ ጋር ለዘላለም ጸንቶ ይኖር። አሚን። ይሁንልን። የአብርሃሙ ሥላሴዎች በቃላቸው ይማሩን፣ ይጠብቁን። ኃጢአት በደላችንን ይቅር ይበሉን። ኃጢአት በደላችንን ያስተሰርዩልን። ከመከራ ከፈተና ይጠብቁን። አሚን። ይሁንልን፣ ይደረግልን። አሚን። አሚን። ይሁንልን፣ ይደረግልን። አሚን። 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 አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ የሚያምኑብኝ እነሱ የተመሰገኑ ናቸው፣ በፍርድ ቀን በቀኜ ይቆማሉና። የሚያምኑብኝ እነሱ ብፁዓን ናቸው። ደቀ መዝሙሮቼ ሆይ እድል ፈንታቸው እናንተ ጋር ይሆናል። ያመኑብኝ እነሱ የተመሰገኑ ናቸው። አብርሃም ከይስሐቅ ከያዕቆብ ጋር በተድላ በደስታ ይኖራሉና። በእኔ ያመኑ ብፁዓን ናቸው። በዚያ በፍርድ ቀን ፊታቸው እንደ ፀሐይ ብርሃን ፈጽሞ ያበራልና። ስለ እኔ መከራውን ሁሉ እየታገሰ ብፁዓን ናቸው። ስለ እኔ ሃይማኖት የሚሰደቡ የሚገጥጡ በአባቶቻቸውም ላይ ስድብ ዘለፋ የሚደርስባቸው የተመሰገኑ ናቸው። ስለ ስሜ ፊታቸውን ጉንጫቸውን በጥፊ የተመቱ ብፁዓን ናቸው። ስለ እኔ ሃይማኖት የተገፈፉ ብፁዓን ናቸው። ስለ ስሜ የተገደሉ የተመሰገኑ ናቸው። ስለ እኔ ሃይማኖት በእነሱ ላይ አመፅ ለአነሳሱባቸው እነሱ ብፁዓን ናቸው። አምላክነቴን ተረድተው ስለ ቀናች ሃይማኖት በምርኮ ላይ የሚገኙ እነሱ ብፁዓን ናቸው። ስለ እኔ በሐሰት የሚመሰክሩባቸው እነሱ ብፁዓን ናቸው። እኔን ስለ መውደድ ራሳቸውን ለችግር የዳረጉ የተመሰገኑ ናቸው። ከነገሥታትና ከመኳንንት ዘንድ በቀናች ሃይማኖት ጸንተው በወርቅና በብር የማይደለሉ እነሱ የተመሰገኑ ናቸው። ለችግረኞች ወንድሞቻቸው የሚያስቡ የሚያበሉ የሚያጠጡ የተመሰገኑ ናቸው። እነሱ ወደ እኔ ይቀርባሉ እና እንግዶችን በቤታቸው የሚያሳድሩ እነሱ ብፁዓን ናቸው። የተራቆቱትን የሚያለብሱና በማንኛውም ፍጥረት ሁሉ ላይ መልካም ስራ የሚሰሩ እነሱ የተመሰገኑ ናቸው። ስለ እኔ ስም ከቦታ ወደ ቦታ ሸሽተው የሚሰደዱ ብፁዓን ናቸው። እኔን ያገለገሉኝ ዘንድ በምድረ በዳ በየተራራው ሸንተረሩ የሚቀመጡ እነሱ የተመሰገኑ ናቸው። እኔን ስለመከተል ይህንን ኃላፊ ዓለም ንቆ የተወ እርሱ የተመሰገነ ነው። ስለ እኔ የተዋረዱ ብፁዓን ናቸው። ታማኝ ወገኖችን የሚያከብሩ እነሱ የተመሰገኑ ናቸው። ካህናቶችን የሚጎበኙ የሚመግቧቸውም ስለ እኔ ፍቅር የሚሰጡ የተመሰገኑ ናቸው። የሚያልፈውን መንግስቴን አውርሼ በተድላ ገነት አኖራቸዋለሁና እኔ የምሰጣቸውን በጎውን ዋጋ ተስፋ በማድረግ በእውነት በንጽህና በመፍራት በመንቀጥቀጥ የሚያገለግሉ እነሱ የተመሰገኑ ናቸው። ምስጋናዬ በሚነገርባት ቤተ ክርስቲያን መብራት የሚያበሩ የተመሰገኑ ናቸው። በችግር ላይ ያሉ ወንድሞቻቸውን የሚረዱ ጭንቀታቸውንም የሚያስወግዱ ብፁዓን ናቸው። ወደ እኔ የሚቀርቡ ወዳጆቼን የሚጎበኙ የተመሰገኑ ናቸው። እነሱ የተመረጡ ይሆናሉና እኔን ደስ ያሰኙ ዘንድ ስጋቸውን ኮንነው ሰውነታቸውን ንጹሕ የሚያደርጉ የተመሰገኑ ናቸው። ችግርን፣ መራብን፣ መራቆትን ስለ ስሜ የታገሱ እነርሱ የተመሰገኑ ናቸው። አባት እናታቸውን ትተው ከወንድም እህታቸው ተለይተው እኔን የተከተሉ እጅግ የተመሰገኑ ናቸው። ዓለምን ዞረው በስሜ የሚሰብኩ ወንጌልን የሚያስተምሩ የሚማሩም
ትምህርቴን አብራርተው የሚያስረዱ እነሱ የተመሰገኑ ናቸው። ወንጌልን የጻፈ ቅዱስ ቃሉን ተቀብሎ ያመነበትም ሁሉ የተመሰገነ ነው። ሁልጊዜ በመዓልትና በሌሊት ስሜን የሚጠሩ የተመሰገኑ ናቸው። እኔ ዘውትር ከእነሱ ጋር ሆናለሁና በጸሎታቸው በምልጃቸው ሰዓት ክብርት ንጽሕት በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች በሥጋ የወለደችኝ በእናቴ በድንግል ማርያም የተማጸኑ እነሱ ንዑዳን ክብሯን ናቸው። መኖሪያቸው በሰማያዊ መንግስት ይሆናልና ስለ ጽድቅ ብለው ሥጋቸውን የሚያስርቡና የሚያስጠሙ እነሱ ብፁዓን ናቸው። ወደ እኔ ይቀርባሉና እኔም በልዩ ስጦታዬ አጠግባችኋለሁ። የዘላለምንም ደስታ አሳያቸዋለሁ። ለነዳያን ለችግረኞች የሚመጸውቱ ብፁዓን ናቸው። ሕሙማንን የሚጠይቁ የሚያጽናኑ ንዑዳን ክብራን ናቸው። መንግሥተ ሰማያት ለእነሱ የተዘረጋች ናትና። የዚችን ዓለም ተድላ ደስታ የሚጠሉ ንዑዳን ናቸው። እነርሱ አዲሲቱን ምድር ይወርሳሉና ልባቸው ንጹሕ የሆነ ክብሯን ናቸው። እነርሱ በመንበረ መንግስቴ ፊቴን ያሉና ከሃዲያን ሕዝቦችን የሚቃወማቸው እነርሱ ንዑዳን ክብሯን ናቸው። እነርሱ መንግሥተ ሰማያትን ይወርሷታልና። ስለ እኔ የሚገደሉ ብፁዓን ናቸው። እነርሱ እንደ ንጹሕ ቁርባን ሆነው ለመሥዋዕትነት የቀረቡ ናቸውና። የተወደዱ ካህናተ ሥጋውያን መላእክት ይሆናሉ። ልመናቸውን እቀበላለሁ፣ ወደ እነርሱም የተማጸነውን እመለከታለሁ። ዳግመኛ በቤተ ክርስቲያን በተተከለበት አጽማቸው ባረፈበት በእኔ ስም ቢለምኑ አጽማቸው ከፈለሰበት ቦታ ታምራት አደርጋለሁ። ክብራቸውን ለሰው እገልጻለሁ። እንደ መላእክት እመለከታቸዋለሁ። በሥጋቸው ኃይሌን እገልጻለሁ፣ ታምራቴንም አሳያለሁ። ለእሱ ክብር ምስጋና ይሁንና ጌታ ኢየሱስ ክርስቶስ ስለ ጻድቃን ዋጋ ጸጋና ክብር ለደቀ መዛሙርቱ ይህንን ተናገረ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ኃጢአት በደላችንን ይደምስስልን፣ ከመከራ ከፈተና ይሰውረን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበረ ዛሬም ያለ ለዘላለም በአንድነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ታዎጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። በቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ አንድዮስና ናትናኤል፣ ማትያስን፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛ ልጆቻችሁን በሰጣችሁ ስልጣን ባርኩን። አሚን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሚን። አሚን ይሁንልን፣ ይደረግልን። ኃጢአት በደላችንን ይደምሰስልን። ከመከራ ከፈተና ይጠብቀን፣ ከመከራ ከፈተና ይሰውረን። መድኃኒዓለም ክርስቶስ አማኑኤል ክርስቶስ እሱ በምሕረቱ ያስበን፣ ይማረን፣ ያድነን። አሚን ይሁንልን፣ ይደረግልን። አሚን ይሁንልን፣ ይደረግልን። አሚን ይሁንልን፣ ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። የካቲት 7 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት፣ አንደኛ አባ አብዱልማዎስ ገዳማዊ፣ ሁለተኛ አባ ቴዎድሮስ ሊቀ ጳጳስ፣ ሶስተኛ አባ እለእስክንድሮስ ሊቀ ጳጳስ፣ አራተኛ ቅዱስ አባዲር። በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር አሚን። ወርሃዊ የቅዱሳን በዓላት፣ አንደኛ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ። ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሶስተኛ አባ ሲኖዳ የባህታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲሃት፣ አምስተኛ አባ ባውላ ገዳማዊ፣ ስድስትዮስ ሐዋርያዊ፣ ሰባተኛ ቅዱስ አግናጥዮስ። በረከት ቃል ኪዳናቸው ይዋልብን ይደርብን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የካቲት 7 በዚች ቀን የእስክንድርያ ሀገር ሊቀ ጳጳስ የከበረ አባት እለእስክንድሮስ አረፈ። በረከት ቃል ኪዳናቸው ከእኛ ጋር ለዘላለም ጸንቶ ይኑር። በዚች ዕለት የእስክንድርያ ሊቀ ጳጳስ የከበረ አባት ቴዎድሮስ አረፈ። በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አሚን ይሁንልን ይደረግልን። አሚን ይሁንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሚን አሚን አሚን። ይሁንልን ይደረግልን። አሚን ይሁንልን ይደረግልን። ኃጢአት በደላችን ይደምሰስልን፣ ከመከራ ከፈተና ይጠብቀን ይሰውረን። አሚን ይሰውረን። አሚን ይጠብቀን። መድኃኔዓለም ክርስቶስ አማኑኤል ክርስቶስ በምሕረት በቸርነቱ ይጠብቀን። የአብ ወልድ መንፈስ ቅዱስ የአጋዕዝተ ዓለም ሥላሴዎች በረከታቸው ቃላቸው ይጠብቀን። በረከታቸው ቃላቸው ይማረን። በረከታቸው ቃላቸው ይጠብቀን። ከችግር ከመፈተና ከመከራ ያውጣን፣ ይጠብቀን፣ ይሰውረን። በረከታቸው ቃላቸው ከኛ ጋር ለዘላለም ጸንቶ ይኑር። ምድራዊ ሕይወታችንን ሰማያዊ ቤታችንን ይስራልን፣ ይጠብቀን። አሚን አሚን ይሁንልን ይደረግልን። ሊቁ መልአክ ቅዱስ ሚካኤል ፈጥነህ ድረስልኝ።
ሊቁ መልአክ ቅዱስ ገብርኤል ፈጥነ እርዳኝ ተራዳይ። ሊቁ መልአክ ቅዱስ ሩፋኤል ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል እርዳኝ ተራዳይ። ሊቁ መልአክ ቅዱስ ኡራኤል ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል እርዳኝ ተራዳይ። ሰማዕቱ ጊዮርጊስ፣ ሰማዕቷ ቅድስት አርሴማ፣ ሰማዕቱ ቅዱስ መርቆሬዎስ፣ ሰማዕቱ ቅዱስ ቴዎድሮስ፣ ሰማዕቱ ቅዱስ ፋሲለደስ ሃው ፈጥናችሁ ድረሱልኝ። አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ። አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ። አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ። ጠላቴን ያዙልኝ። ጠላቴ ሴጣን ዲያብሎስ ነው፣ ያዙልኝ። አሳዳኝ እመብርሃን እግዝእትነ ለማርያም ጥላሽን ጣይብኝ። ቀኝ እጅሽን አናቴ ላይ አስቀምጪብኝ። መጥምቁ መለኮት ቅዱስ ዮሐንስ እርዳኝ ተራዳኝ። የወልደ ነጎድጓድ ልጅ ቅዱስ ዮሐንስ እርዳኝ ተራዳኝ። አምባዩ ቀንበደስ ይለየ በደላለ የበጉ በገደያ በጉ በጉ በገደያ በጉ በጉ በገደያ ወይኔ 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 ለኔ ወይኔ ባለያ ማቁ በሱ ለጋጠቁ ማንያ በቁ ያሺ መጣ በጉ እያመያ በቁ አሺ መጣ በጉ እያመያ በቁ አሺ መጣ በጉ ፎያ ማቃቃሎ ማቃቃላ ማቃቃሎ ማቃቃላ ማቃቃሎ ማቃቃላ ማቃቃሎ ማቃቃላ ማቃቃሎ ማቃቃላ ማቃቃሎ ማቃቃላ ማቃቃላ ፈላብኝ ሰዓት ዘነበ። ወገቤን ቆረጠው ተስፋ አስቆረጠኝ። ወገቤን ቆረጠው ጀርባዬ ነደደ። ወገቤን ቆረጠው ተስፋ አስቆረጠኝ። ወገቤን ቆረጠኝ ጀርባ ውስጥ ወይኔ ለኔ ወይና ናቀዌ ወይኔ ለኔ ወይና ናቁዌ ወይኔ ለኔ ወይና ናቁዌ ክንፈ ጊዮርጊስ ቃሉ አቤት አሎ ቃላላ 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 ልክ እንደ ዘንግ እንደ በትር ቀጥ ብለው የቆሙ 5 እባቦች ይታያሉ። ጭንቅላታቸው ጥቁር ነው። ከወገብ በታች ዥንጉርጉር ናቸው። ተልበው ተወሰዱ። የት እንደወሰዳቸውም አላየን። ተሰለቡ፣ ወሰዳቸው። እነሱ ያሉበት ቦታ እሳት ነደደ። ነሳቸው፣ አነሳቸው፣ ሰለባቸው፣ ወሰዳቸው። ወደ እሳት ጨምራቸው፣ ወሰዳቸው፣ አነሳቸው። ወይ የአቤል ክብሩ ይስፋ። መድኃኒዓለም ስሙ ይመስገን። ወይኔ ወዴን አንጀቴን ወዴን አንጀቴን ወዴን ወይኔ አንጀቴ ወዴ ወይኔ ስላሴ 5ቱም ውሻዎች ታረዱብኝ። 5ቱም ውሻዎች ታረዱ። 5ቱም ውሻዎች ታረዱ።
አምስቱ ውሻዎች ታረዱብኝ። ወይኔ እመቤቴ ክብሯ ይስፋ። ወላዲተ አምላክ ስሟ ይመስገን። ወይኔ ራሴ ነደደ፣ ራሴ ነደደ። ወይኔ ወይኔ አለቁብኝ፣ ደም ከልሆኑብኝ፣ አለቁብኝ፣ ደም ከልሆኑብኝ። በስላሴ ስም ጠፋውዳ። አንተ ጉደኛ ሰው፣ ዘራችንን ለምልክትም ላታኖረው እንዴ አንተ? ወይኔ ወይኔ እመቤቴ ስሟ መድኃኒዓለም ስሙ ይመስገን። በምሕረቱ የጎበኘን እግዚአብሔር ይመስገን። አወቀብን፣ ስራችን ሴራችን ከሸፈብን። ቅዱስ ጊዮርጊስ፣ ቅዱስ ገብርኤል፣ ቅዱስ ሚካኤል ስማቸው ይባረክ። አንስቻለሁ፣ ሄዱብኝ። ምስጋና ከልጅ ጓዳው ሁሉ ተነሳ። ምስጋና ጨርሻለሁ። መድኃኒዓለም ያጽናልን። እመቤቴ በስሟ ያጽናልን። በስላሴ ስም እግዚአብሔር ያጽናልን። በስላሴ ስም የሰመረ ይሆን። አሜን። በእግዝእትነ ማርያም በአጋዕዝተ ስላሴ ስም 21 ሻማ ፈቃድ ከሆነ ሰማል። 21 ሻማ ላክ። ፈቃድ ከሆነ ለልጅ 1 ኪሎ ዕጣን ላክ። ዛሬ በቤቷ ላይ እሳት ወጥቷል። እሺ፣ እግዚአብሔር ያጽናልን። መድኃኒዓለም ክብር ይስወድ አቤት ጌታዬ ይመስገን። እርሻለሁ ማለተ ማርያም ደከምኩኝ እኮ ደከሙኝ እኮ ደከምን እኮ በቀላችሁን እኮ ዛሬማ ሕይወቷን ፍታ ትለኛለች ኪዳነ ምሕረት። ሕይወቷን ፍታ ትለኛለች። ደሟን ጠጣብኝ ልጄን ትላለች ኪዳነ ትፋት 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 አውጣት 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 አለቅአት አለቅአት አለቅ 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 ትለኛለች። ልትበቀለኝ አስባለች ኪዳነ ምሕረት። ወይኔ ወይኔ ደሜን ጠጣብኝ ልጄን ትለኛለች። ወይኔ 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 ባባዬ አይ ባባዬ ባባዬ አይ ባባዬ አሻጋያ አባያሎ ዋጋያ ኤቃባዮ ዋጋያ ኦቦ ባባሎ ዋጋ ኦቦ ባባሎ ዋጋ ሹባጌላሎ ላስቴ ሹባጌላሎ ላስቴ ሹባጌላሎ ላስቴ ሹባጌላሎ ላስቴ ሹባጎላሌ ላስቶ ዋሎ ሄድዋሎ ሄድማሎ ሄድማሎ ኦባ ቆባ 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 ጠፋውልሽ የጠጣሁትን
እግዚአብሔር ስሙ ይመስገን። በምሕረቱ የጎበኘን እግዚአብሔር ስሙ ይባረክ። ጠፋሁት መለስኩት። ጠፋሁኝ ይኸው በአብ ወልድ መንፈስ ቅዱስ መድኃኒዓለም ስሙ ይባረክ። ስምሽ የተመሰገነ ይሁን። እመቤቴ የጸና ድነት ታደርግልሽ። አምላክ ክብርሽ Bali kumpai kumina sis kumpai landi go ba ina go ba ne kani go ba gamina go ba gamina go ba gamine go mai gamine go ba gamine go ba pala go foto santayo agushan መድኃኒዓለም ያጽናላት፣ ድነቱን ያጽናላት። ወይኔ ከላይሁን አብርሃም ስላሴ በስተቀር ክብራቸው የሰመረ ይሁን። ምስጋና በስላሴ ስም 21 ሻማ አስገባች በኪዳነ ምሕረት ይጽናልኝ በይና በስላሴ ስም በሚል ወይ እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ድነቱ የጸና የሰመረ ይሆንልሽ። ወለተ ማርያም አደች ማዩነ ጎፋ ስቴላ ለያሽ መወለተ ማርያም ደክሞኛል የምትሰሚኝ ኮና ቤት በይ አቅማጣው እምባይ ዶባይ እምባይ ጦቦ 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 አቤላስቴ ጦባቃዮ ማና አቤላስቴ ጦማቃይሎባ አቤላስቴ ጦባቃይሎማ አቤላስቴ ጦማቃይሎባ አቤላስቴ ጦማቃይሎማ አቤላስቴ ጦማቃይሎባ ተይዘና ምንም የምናገረው የለኝ። 8,742,000 ሰራዊት ወደ ሲኦል ተጠርጎብኛል። ባቀዬ ባላይ ሾብ ሻጋ ሾብ ሾማ ጦቤ ሰቄ ጨርሻለሁ። በስላሴ ስም ከፍቻለሁ፣ ከፍታለሁ። የጥጄ ልጁ የጥጄ ልቀመጥ። ወይኔ ስቃዬ በዛ። ወይኔ ስቃዬ በዛ። ወይኔ በልጆቹ ላይ ሆነ ስሙ ይመስገን። ሲከላከላቸው የነበረው ላይ እያንዳንዳቸው ላይ ሰበሰብኩኝ፣ አሰባሰበችኝ። አባበሌ ማማሉ አባበሌ አቺቡባ አባበሌ ፊታበቆ መድኃኒዓለም ክብሩ ይስፋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ መጠንብል ካነ አርያም ትሰመይ በተሱራፌል ዘምሮ ሳሮስ በዘምሎ ላለው ጊዜ ሰዋዕኩከ ቀረበኒ በምሕረት ወሰዓል። ኦ ሚካኤል ኦ መጠንብል ካነ አርያም ትሰመይ በተሱራፌል ዘምሮ
ሳሩስ ወዘንዱ ላሉ ጊዜ ሰዋይኩ ከቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መጠንብቅ ካህነ አርያም ትሰመይ ብፀስዋፌት ዘምሮ ሳሩስ ወዘንዱ ላሉ ጊዜ ሰዋይኩ ከቅረበኒ በምሕረት ወሳህል ሰላም ለኪ እንዘንሰግድ ለኪ ማርያም ምን አስተበቋት እማረዌ ናዊ ተማጸነቢኪ በንታና እምቂ ወያቄ ባቡኪ ማህበርነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ለኪ ማርያም ምን አስተበቋት እማረዌ ናዊ ተማጸነቢኪ በንታና እምቂ ወያቄ ባቡኪ ማህበርነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ለኪ ማርያም ምን አስተበቋኪ እማረዌ ናዊ ተማጸነቢኪ በንታና እምኪ ወያቄ ባቡኪ ማህበርነዮም ድንግል ባሪኪ ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መከራ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳደረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ፣ ክብራችን፣ ሞገሳችን፣ አለኝታችን ሆይ ሌቱን ቀድሰ ባርክ በሰላም በጤና ለዚህ ሰዓት ያበቃህን እንደ በደላችን ብዛት እንደ ኃጢአታችን ብዛት እንደ ጥፋታችን ብዛት ሳታይ በቸርነትህ አባትነትህን ሳትነፍገን ልጆች አድርገህን ለዚህ ሰዓት ለዚህ ለማለዳ ፀሐይ በሰላም ያበቃህን ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች አድርገህ በሰላም አውለን ይህንበት በዋልንበትም ሁሉ ያንተ ከለላ መከታ አይለየን። ይህችንም የጸሎት ሰዓታችንን ባርክልን፣ ክፉን ሁሉ አርቅልን። ቀሪ ዘመናችን በአንተ ዓይን የታየ የተባረከ ይሆን ዘንድ ፈቃዴ ይሆን። አምላካችን ሆይ በማህበራችንን የሰፋች የጸናች ታደርግልን ዘንድ ጽድቅንና በረከትንም ፍሬ የምናፈራባት ትሆን ዘንድ ያንተ ፈቃድ ይሁን። ኃይለ ሚካኤልን ከድካሙ ብርታትን አብዝተህ ስጠው። ከድካሙ ሁሉ ብርታትን አብዛለት። ክፉዎችን ሁሉ አርቅለት። በስራው የሚቀናቀኑትን ጠላቶቹ ከእግሮቹ በታች ጣልለት። ያንተ ጸጋና ሰላምም ይብዛለት። ጥበቃና ረድኤት አይለየውም። አገልግሎት ዘመኑን ባርክለት። ቤተሰቡን ባርክለት። ቀሪ ዘመኑ ሁሉ የተቀደሰ የተባረከ ይሆን ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ ላንተ ይሁን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ
ቀን ያነሳው ለክብርሽ ዘምሬ እንደ ዝግባ ከፍ ብዬ ብታይ ወጥቶልኝ ነው በሰማይ ፀሐይ ስለ ምልጃሽ ዘይቱ ፈሰሰ አንቺን ይዤ ሙሽራው ደረሰ ቀንዲሌ ነሽ ድንግል አዛኝቱ በልጅሽ ነው የነፍሴ ጽናቱ በልጅሽ ነው የነፍሴ ጽናቱ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ ከኤልያብ ቢደምቅ ደም ግባቴ ማን ሊመርጠኝ ያላንቺ እናቴ ተዋብኩብሽ ገጼ ባንቺ አበራ አንደበቴ ስምሽን ሲጠራ እንደ ሙሴ እንደ አሮን በትር ማምለጫዬ ከፈርዖን ቀንበር ከእንግዲህማ እኔ እንዴት አዝናለሁ አማላጄ አንቺን ይዤሻለሁ አማላጄ አንቺን ይዤሻለሁ የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል